ሌኒዮሮ ወደ ማንቸስተር ዩናይትድ ቤት ሲመጣ እድለኛ አልነበረም ማለት እንችላለን። ወይም ደግሞ ወደ ማንቸስተር ዩናይትድ ቤት ሲመጡ እድለኛ ካልነበሩ ጥቂት ተጫዋቾች መካከል አንዱ ሌኒዮሮ ሊሆን ይችላል። አንዳንዶች በመጡበት ሰዓት ላይ እድለኛ ሆነው እድላቸውን ያልተጠቀሙ አይነት ተጫዋቾች አሉ። አንዳንዶች ደግሞ እነሱ በመጡበት ሰዓት ላይ ክለቡ የነበረበት ሁኔታ፣ አሰልጣኙ የነበረበት ሁኔታ፣ ስኳዱ የነበረበት ሁኔታና የራሳቸውም ደግሞ ፐርሰናል ሁኔታ ሳይገጣጠም ጥሩ ሳይሆን ይደርሱና እንዳመጣጣቸው ሳይሆን ወይንም ደግሞ መጀመሪያ ላይ ፕሮሚሲንግ የሆነ ታለንት ነበር ይዘው የመጡት። ከዛ በኋላ ግን በታሰበው ልክ ወይ ደግሞ በተጠበቀው ልክ እድገታቸው ሳይቀጥል ተመልክተናል። ምናልባት ሌኒዮሮ አጀማመሩን ካየነው አመጣጡን ካየነው በማንቸስተር ዩናይትድ ቤት ስትራግል ማድረግ የጀመረው ገና ከመጣበት ጊዜ ጀምሮ ነበር። ታዲያ አሁን ላይ ግን በተለይ ባለፈው ጨዋታዎች ላይ ከተመለከተው ሌኒዮሮ የሆኑ አይነት ብልጭቶችን እያሳየን ይገኛል። ስቲል ደግሞ መማር ያለበት ደግሞ ወይ ደግሞ ማስተካከል የነበረበት የሆኑ ነገሮችም አሁንም ስቲል እንዳሉ በተለያየ ሁኔታ ተመልክተናል። ታዲያ ሌኒዮሮ ሲመጣ ጀምሮ ያለውን ሁኔታና አሁን ደግሞ በተወሰነ መልኩ እየተሻሻለ ነው የሚገኘው፣ እድል እየተሰጠው ነው የሚገኘው። ማይክል ካሪክ እድል እየሰጠው ነው ያለው። ስለዚህ ካሪክ እየሰጠው ያለውን እድል ደግሞ በአግባቡ ለመጠቀም እየሞከረ ነው ያለውና ከሱ ጀርባ ያለውን ነገር ከመሻሻሉ ጀርባ ያለው ነገር ምን ይመስል ነበር? ሌኒዮሮ እድለኛ አልነበረም ወይ ደግሞ ወደ ማንቸስተር ዩናይትድ ቤት ሲመጣ እድለኛ ካልነበሩ ተጫዋቾች መካከል አንደኛውና ዋነኛው ነው ማለት እንችላለን። ያልኩበትን ሪዝን ምንድነው ማለት እንደዛ ያልኩበት ሪዝን ምንድነው የሚለውን ነገር በዚህ ቪዲዮ ለማየት እንሞክራለን። ከዛ ውጪ ደግሞ ማቲያስ ኩኒያ ካሴሚሮን እየለመነው ነው። ይህንን ስላችሁ ራሱ ማቲያስ ኩኒያ ነው በቲኤንቲ ስፖርት ላይ ወጥቶ ካሴሚሮን እየለመነው እንደሚገኝ የተናገረው። ታዲያ ለምንድን ነው እየለመነው የሚገኘው? ይህ 34 ዓመት የሞላው የማንቸስተር ዩናይትድ ምናልባት በማንቸስተር ዩናይትድ ቤት ባይሆንም ረጅም ዓመት የቆየው ግን አንጋፋ ከሚባሉ ሲኒየር ከሚባሉ ተጫዋቾች መካከል ይጠቀሳል ካሴሚሮና የሀገሩ ልጅ ማቲያስ ኩኒያ ምን እንዲያደርግለት ነው እየለመነው የሚገኘው የሚለውን ነገር ጠቅለል አድርገን ለማየት ወይ ደግሞ ስለዛ ለማውራት እንሞክራለን። ምን ተናገረ ኩኒያ? ልመናውስ ከምን የመነጨ ነው? ምንስ ለማግኘት ነው ልመና እያደረገ የሚገኘው የሚለውን ነገር ለማየት እንሞክራለን። ከእናንተ የሚጠበቀው ይህን ቪዲዮ እስከ መጨረሻው ድረስ መከታተል ነው። እንደዛ እንድታደርጉ ደግሞ ተጋብዛችኋል። ሌኒዮሮ እድለኛ አይደለም ያልኩበት ምክንያት ወደ ማንቸስተር ዩናይትድ አንደኛ ወደ ማንቸስተር ዩናይትድ ቤት የመጣበት ጊዜ ምን ይመስል ነበር? በእርግጥ የማንቸስተር ዩናይትድ የአሰራር ሁኔታ ወይ ደግሞ ሪክሩት የሚደረግበት ሲስተም እየተሻሻለ የመጣበትን መንገድ ነበር ስንመለከት የነበረው ወይ ደግሞ የዛን ግላንስ ነበር አይተን የነበረው። ሌኒዮሮ በሚመጣበት ሰዓት ላይ በሰዓቱ አሰልጣኝ ኤሪክ ቴናግ ነበር። ምን ያህል የኤሪክ ቴናግ ሁኔታ አጠራጣሪ እንደሆነ የምታውቁት አሁን በክለቡ አለመኖሩን ስንመለከት ነው አይደል? በክለቡ አሁን ላይ ኤሪክ ቴናግ የለም። የሱ ምርጫ ነበረ፣ የክለቡ ምርጫ ነበር። አንዳንድ ጊዜ ክለቡ በአንዴ ነው የአቅጣጫ ለውጥ አድርጎ የነበረው አይደል? ማስፈረም የሚፈልጋቸውን ተጫዋቾች ወይ ደግሞ ማምጣት የሚፈልጋቸው ተጫዋቾች እነዚህ ናቸው፣ በእንደዚህ አይነት የእድሜ ክልል ዙሪያ ያሉ እንደዚህ አይነት ልምድ ያላቸው ተጫዋቾች ናቸው ተብሎ ነበረ ሲመጡ የነበረው። ሌኒዮሮ ሪያል ማድሪድ ይፈልገው ነበር ሲባል ጀስት ሲምፕሊ አይደለም ሲፈልገው የነበረው፣ በጣም ነበር ይፈልገው የነበረው፣ ግን በነፃ ነበር ይፈልገው የነበረው፣ በነፃ ነበር እንዲፈርምለት የፈለገው። ግን ደግሞ የፈረንሳዩ ክለብ ግን በዚህ አልተስማማም። ምክንያቱም ሌኒዮሮ ኮንትራቱ ላይ 1 ዓመት ብቻ ነበር ይቀረው የነበረው። ማድሪድ ሲፈልገው ታዲያ ለሱ ገንዘብ ማውጣት አልፈለገም። በአመቱ ግን እሱን ማስፈረም እንደሚፈልግና ከሱ ጋር ንግግር እንደነበረ ሁሉ ሲናገር ነበር። በሰዓቱ የፈረንሳዩ ክለብ ግን ይሄ ነገር በጭራሽ ሊሆን እንደማይችል ለሪያል ማድሪድ ባለስልጣናት ተናገሩ። ምክንያቱም ሪያል ማድሪዶች በተለያየ ጊዜ አዳዲስ ስትራቴጂዎችን ይዘው ይመጣሉ። ፊዮሬንቲኖ ፔሬዝ አርፎ የሚቀመጥ አይነት ሰው አይደለም፣ ወይ ደግሞ የሚተኛ አይነት ሰው አይደለም። እስካሁን በተሰሩት ስራዎች ረክቶና ደስተኛ ሆኖ የሚቀመጥ አይነት ሰው እንዳልሆነ ሁላችንም እናውቃለን። በየጊዜው የተለያዩ አይነት ሀሳቦችን እያመጣ ክለቡን ለማጠናከር የማይፈነቅለው ድንጋይ እንደሌለ የሚታወቅ ነገር ነው። እንደመጣ የጋላክቲኮስ ሐሳብን አመጣ። ኢምፖሲብል የሚባለውን ነገር የሉዊስ ፊጎን በባርሴሎና ቤት ኮከብ ተጫዋች የነበረው ባሎን ዲዮርን ማሸነፍ የቻለው ባርሴሎናዎች ልጃችን የሚሉት የባርሴሎና ደጋፊዎች ስሙን እየጠሩ ከጫፍ እስከ ጫፍ ድረስ በኑ ካምፕኑ የሚዘምሩለትና የሚወዱት ተጫዋቻቸውን ወደ ማድሪድ አስኮበለለ በመጣበት ዓመት ማለት ነው። ፕሬዚደንሻል ኤሌክሽን ላይ በዛ ሰዓት ካምፔን በነበረበት ሰዓት ላይ ራሱ እንደ አንድ መወዳደሪያ ያመጣው ነገር ሉዊስ ፊጎን አመጣዋለሁ ብሎ ነበር። ይሄ ማለት እንዴት ማለት መሰላችሁ? ምናልባት በዘመናዊ እግር ኳስ በተለይ በባርሴሎና እና በሪያል ማድሪድ ባለው ሽኩቻ መሰረት ይሄ ማለት እንዴት ማለት ነው? በተለይ በአሁኑ አሁን ባለው እናምጣው ቢባል ላሚን ያማልን ወይ ደግሞ ራፊኒያን ወደ ማድሪድ አመጣዋለሁ ብሎ እንደመነጋገር ነው። ወይም ደግሞ የባርሴሎና አሁን ኢሌክሽን ተካሂዶ ነበር አይደለ?
በቪክቶር ፎንትና በሁዋን ላፖርታ መካከል የተደረገው የፕሬዚደንሻል ኤሌክሽን በሁዋን ላፖርታ አሸናፊነት ተጠናቆ ከዚህ በኋላ የሚኖሩት 5 ዓመታት ማለትም እስከ 2031 ድረስ ሁዋን ላፖርታ ድጋሚ የባርሴሎና ፕሬዚዳንት ሆኖ እንደሚቀጥል ታውቋል። ይሄ ማለት ሁሉም በእርግጥ ላፖርታም ወይ ደግሞ ቪክቶር ፎንትም ስለ ሊዮኔል ሜሲ አውርተው ነበር ምናምን ነገር። እነሱ የሚያወሩት ሊዮኔል ሜሲን እንደዚህ እናደርገዋለን። ላፖርታ በተለይ ከ5 ዓመት በፊት የባርሴሎና ፕሬዚዳንት በነበረበት ሰዓት ላይ 2021 ማለት ነው በነበረበት ሰዓት ላይ ዣቪን አሰልጣኝ አድርጌ ያመጣዋለሁ ምናምን የሚሉ ሐሳቦች ነበሩ ሲነሱ የነበሩት። ይሄ የቀድሞ ተጫዋቾችን ነው ወደ ክለቡን መልሳለን እያሉ ነው ካምፔን የሚመሩት። ፊዮሬንቲኖ ፔሬዝ ግን ስለ ቀድሞ የክለቡ ተጫዋቾች አላወራም። ያወራው የባርሴሎና ስታር ሆነው የቀድሞ ስታርም እንኳን አይደለም ስታር በሰዓቱ ከረንትሊ ስታር ስለሆነው ሉዊስ ፊጎ ነበር ሲናገር የነበረው። ሉዊስ ፊጎን አመጣዋለሁ አለ፣ አመጣው። በዛ ልክ ነበረ ሁኔታዎች ሲደረጉ የነበረው ማለት ነውና አመጣው ማሸነፍ። ስለዚህ በተለያየ ጊዜ የተለያዩ ነገሮችን ከጋላክቲኮስ በኋላ ሪያል ማድሪድ ደግሞ ያመጣው አዲሱ ሀሳብ ምን ነበረ? ተጫዋቾችን በነፃ ማስኮብለል። ለምሳሌ ኪሊያን ምባፔን በዛ መልኩ ማምጣታቸው ይታወቃል። ሩዲገርን በዛ መልኩ ማምጣታቸው ይታወቃል። ትሬንት አሌክሳንደር አርኖልድን፣ ኮናቴን በዛ መልኩ ነበረ ሲፈልጉት የነበረው እያለ ብዙዎቹን እንደዛ ይጠየቃል። ሌኒዮሮንም በነፃ ነበር ማስፈረም ፈልጎ የነበረው፣ ግን የፈረንሳዩ ክለብ ሊል ግን በጭራሽ አለ። ከዛ በኋላ ለማንቸስተር ዩናይትድ ተሸጠ። ይሄ ልጅ ወደ ማንቸስተር ዩናይትድ ቤት ከተሸጠ በኋላ ወጣት ነበረ በማንቸስተር ዩናይትድ ቤት ሲመጣ ማለት ነው። ከዛ በኋላ እንደመጣ አንደኛ ክለቡ መጥፎ ተርቡላንስ ላይ ነበር ማለት የነበረበት ሲቹዌሽን ጥሩ ነበር ማለት ይከብዳል። አንደኛ ክለቡ ትራንዚሽን ላይ ነበር፣ እንደ ክለብ የባለ ሀብት ጉዳይ ላይ አሰልጣኙም የሆነ አይነት ትራንዚሽን ውስጥ ነበረ አይደለ? የተረጋገጠ ነገር አልነበረም። በአጠቃላይ በክለቡ ዙሪያ ያለው ከባቢ ጥሩ አይደለም። ይሄ ማለት ደግሞ አንድ ወጣት ተጫዋች መጥቶ የሚያድግበት አይነት ሲቹዌሽን አይደለም ማለት ነው። ወጣት ተጫዋች መጥቶ የሚያድግበት ሲቹዌሽን የሆኑ የተረጋጋ ሲቹዌሽን ይፈልጋል። የተረጋጋ ስኳድ፣ የተረጋጋ መልበሻ ክፍል ይፈልጋል። አለበለዚያ ማደግ ይከብደዋል። ክሊር የሆነው ነገር ማለት ነው። ስለዚህ ለሌኒዮሮ ትልቁ ፈተና የነበረው ያ ነበር፣ መጥፎ ሁኔታ ላይ መሆኑ ማለት ነው። ይሄ ብቻ አይደለም፣ ገና መጥቶ የፕሪሲዝን ጨዋታ ላይ ጥሩ ፐርፎርማንስ ነበር አሳይቶ የነበረው። በዛ የፕሪሲዝን ጨዋታ ላይ ታዲያ እንደመጣ ማለት ነው የሜታተርሳል ፍራክቸር አጋጠመው። ይሄ ጣቱ አካባቢ ጉዳት አጋጠመውና ረዘም ላለ ወራት ማለትም እስከ ዲሴምበር ወር ድረስ ጨዋታ ማድረግ አልቻለም ነበር። እንግዲህ አስቡት፣ ክለቡ መጥፎ ሁኔታ ላይ ነው ያለው። ይሄ ልጅ ደግሞ እንደመጣ ጉዳት አጋጠመው ፕሪሲዝን ላይ ገና ማለት ነው። ገና ፕሪሚየር ሊግ ምን እንደሚመስል ሳያይ፣ ገና የማንቸስተር ዩናይትድ ዋና ተሰላፊ ሆኖ በነጥብ ጨዋታ ላይ መጫወት ምን እንደሚመስል ገና ሳያውቅ ተጎዳ። የመጀመሪያ ጨዋታውን ለማድረግ ዲሴምበር ወርን መጠበቅ ነበረበት። ይሄ ደግሞ ከባድ ነገር ነው። እስከዛ ድረስ በጉዳት ውስጥ ነበረ ቆይቶ ነበር። ከዛ በኋላ በነበሩት ጊዜያቶች ላይ ከጉዳት ተመለሰ፣ ራሱን አጀስት ለማድረግ ሞከረ። እንደዚሁም ደግሞ ማንቸስተር ዩናይትድ እስከ ዩሮፓ ሊግ ፋይናል ድረስ እንዲደርስ የራሱን አስተዋጽኦ አበረከተ። ይሄ ልጅ የራሱን አስተዋጽኦ ሲያበረክት ግን ከዛ 2 ሳምንት በፊት የደረሰበት ጉዳት ነበርና በግማሽ ፊትነስ ነበር ሲጮት ነበር። እንዲሁም የመጨረሻ ጨዋታው ላይ እንዲሁም ቤንች ላይ ነበር ማለት የማንቸስተር ዩናይትድ ፋይናል ጌም ላይ ቤንች ላይ የሆነበትን ሁኔታ ነበር ተመልክተን ነበር። ሌኒዮሮ የመጣበትን ሁኔታ ስትመለከቱ ይሄ ገና ወጣት ለሆነ ልጅ 18 ዓመት ለሆነው ልጅ እንደዚህ አይነት ሁኔታ በጣም አስቸጋሪ ነው የሚሆነው። ሌላ ክለብ ወጣት ተጫዋች ሲመጣ የሚያድግበት የራሱ የሆነ ታይም ይኖረዋል። ማለትም ከትልቅ ተጫዋች ጥላ ስር ሆኖ ይማራል ገና። ይሄ ልጅ ግን ያን ዕድል ማግኘት አልቻለም ነበር። ታዲያ አሁን ላይ ሪሴንትሊ የሆነ መንገጫገጮች ነበሩት። በኤሪክ ቴን ሃግ ጊዜ ከክሪስታል ፓላስ ጋር በነበረው ጨዋታ ላይ ከዦን ፊሊፕ ማቴታ ጋር በነበረው እሱን ነበር ማርክ ሲያደርገው የነበረው። ብዙ አመርቂ ነገር አልተመለከትንበትም ነበር። ገና በ55ኛው ደቂቃ ምናምን ተቀይሮ ሊወጣ ችሏል። ያ ብቻ አይደለም፣ ከዛ በኋላ በነበሩትም ጨዋታዎች ላይ እድል ይሰጠዋል፣ ግን ደግሞ የሚከብደው ማጋጣሚ አለ። ከኒውካስል ጋር በነበረው ጨዋታ ላይ የኒውካስል ፊዚካል ስቴት ከብዶት ነበረ እና እዛ ላይ በተወሰነ መልኩ ሲቸገር ሲጋለጥ ምናምን ተመልክተነው ነበር። የአስቶን ቪላው ጨዋታ ላይ ደግሞ ቤስት ነበር አይደለ? ከዛም በፊት በነበሩት ጨዋታዎች ላይ ቤስት ነው። ግን የሆኑ ለውጦች እንዳሉ ግን በሌኒዮሮ ሁኔታ ላይ መመልከት እንችላለን። ለዛም ደግሞ ትልቁን ድርሻ የሚወስዱት የተከላካይ አሰልጣኝ የሆኑት ጆኒ ኤቫንስ እና ጆናታን ውድጌት ናቸው።
እነዚህ አሰልጣኞች ተከላካዮችን ዋን ቱ ዋን ያሰለጥናሉ። ዋን ቱ ዋን ሴሽን አላቸው። ከነዛ መካከል ደግሞ ሌኒዮሮ አሁን ቅርብ ጊዜ አይ ቲንክ ኖቬምበር ወር ላይ ነው 20ኛ ዓመቱን ማክበር የቻለው። ለዚህ ወጣት ተጫዋች ምን እንደሚመስል የማንቸስተር ዩናይትድ ተከላካይ መሆን የፕሪሚየር ሊግ ተከላካይ መሆን ምን እንደሚመስል ምን ማድረግ እንዳለበት በምን መልኩ ነገሮችን መወጣት እንዳለበት እያስረዱት ነው የሚገኙት፣ እያስተማሩት ነው የሚገኙት። ሶ የነዚህ ተከላካዮች ዕጣ ፈንታ ጆኒ ኢቫንስ እና ጆናታን ውድጌት እንዲስተካከል እያደረጉ ይገኛሉ። ስለዚህ ለሌኒዮሮ መስተካከል ወይ ደግሞ የተወሰነ እድገት መኖር የነዚህ አሰልጣኞች ስራ በእጅጉ ይነሳል። ራሱ ሌኒዮሮም ተናግሯል። ከንግግሮቹ መካከል ወጣት እንደሆነና ገና እየተማረ እንደሆነ ፕሪሚየር ሊግ ደግሞ ለአዲስ ተጫዋቾች ገና ለሚመጡ ተጫዋቾች ሁሉ ነገር አዲስ ነው። ሁሉ ነገር በቃ መላመድ አለባቸው፣ ማወቅ አለባቸው እንጂ በቀላሉ ሁሉ ነገር የሚስተካከልበት አጋጣሚ የለም። ለምን አይደለም ለወጣት ተጫዋች ለትልልቆቹም ፕሪሚየር ሊግን አዳፕት ማድረግ በጣም መከራ አደገኛ እንደሆነ ሁላችንም የምናውቀው ነገር ነው። ስለዚህ ይሄ ተጫዋች ጊዜ ያስፈልገዋል። ገና ወጣት ነው። የማንቸስተር ዩናይትድ የፊውቸር ጠንካራ ተከላካዮች መካከል የሚጠቀስ ነውና ለዛም ደግሞ ፊውቸሩ ደግሞ ጥሩ እንዲሆን ሲረዱት ታዲያ ሜዳ ውስጥ ብቻ ሳይሆን ከሜዳ ውጭም ነው እየረዱት የሚገኙት። ይሄ ልጅ ወጣት ነው። ከሜዳ ውጭ ብዙ ነገር ሊያጋጥመው ይችላል አይደለ? አሁን እናስተውሳለን የሆነ ዞን ነበረ 30 ማይል ፐር አወር ብቻ እንዲነዳ የሚፈቀድበት ቦታ ነበር። እሱ በ70 ነዳ። ከዛ እንዲሁም ለ6 ወር ያክል እንዳይነዳ ታግዶ ነበር። እንደዚህ አይነት ሲቹዌሽኖች ላይም ምክር ይሰጡታል። ፐርሰናል ላይፉ ላይ ያስፈልጋልና አንተ ተጫዋች ፐርሰናል ላይፉ ሲስተካከል ነው ሜዳ ውስጥ ያለው ህይወቱም የሚስተካከለው። ፐርሰናል ላይፉ ሳይስተካከል ሜዳ ውስጥ ያለው ህይወት ይስተካከላል ብሎ ማሰብ በጣም የማይሆን ነገር ነው። በጣም አይሆንም እንደዛ ማለት ነው። ሶ ከዛ አንጻር ስለሚታይ እነዚህ አሰልጣኞች ይሄ ልጅ በብዙ እየረዱት እንደሚገኙ እየሰማን እንገኛለን። ሌኒዮሮ አንዳንድ ጊዜ አካሄድ ታይቶ እኮ አይደለ የት እንደሚደረስ ይታወቃል። አሁን ላይ በሊጉ 9 ጎሎችን ማስቆጠር የቻለው ቤንያሚን ሼሽኮ በሉኝ ነው የሚለው እሱ። ሼሽኮ ትሬኒንጉን የሚወስደውን ትሬኒንግ ምን አይነት ስራዎችን ይሰራል የሚለው ነገር እኮ አይተን ነው አይደለ ይሄ ልጅ ጥሩ ፊውቸር እንዳለው መገመት ችለን የነበረው። ስለዚህ አንዳንድ ጊዜ አያያዙ ሁኔታውን ታይቶ ወይ ደግሞ ፕሮሰሱ ታይቶ ውጤቱን መገመት የሚቻልበት አጋጣሚ አለና ሌኒዮሮ በዛ ጎዳና ላይ እንዳለ ሰምተናል ማለት ነው። ከዛ ውጪ ማቲያስ ኩኒያ ካሴሚሮን እየለመነው ለምንድነው የሚለምነው የሚለውን ነገር ስንመለከት ራሱ ለቲኤንቲ ስፖርት እንደተናገረው ከሆነ ካሴሚሮ በማንቸስተር ዩናይትድ ቤት 1 ዓመት ብቻ ጀስት 1 ዓመት እንኳን እንዲቆይ እየለመነው እንደሆነ ሁሌ እየነገረው እንደሆነ ራሱ ተናግሯል። እንደሚታወቀው ካሴሚሮ ይሄ ዓመት ሲጠናቀቅ ኮንትራቱ ያበቃል። ስለዚህ ኮንትራቱን ጨርሶ ከማንቸስተር ዩናይትድ ጋር እንደሚለያይ ይፋ አድርጓል። ይፋ ካደረገ በኋላ ግን ብቃቱ ኤክሴል እያደረገ እንደመጣ ተመልክተናል አይደለ? ጎሎችንም እያስቆጠረ ነው የሚገኘው። በባለፈው በአስቶን ቪላውም ጨዋታ ማንቸስተር ዩናይትድ ጎል በሚፈልግበት ሰዓት ላይ ጎል አስቆጥሯል። ታዲያ እሱ ብቻ አይደለም፣ ኩኒያ ብቻ አይደለም፣ የማንቸስተር ዩናይትድ ደጋፊዎችም በኦልድ ትራፎርድ 1 ዓመት ቆይልን እያሉ ሲዘምሩለት ተሰምቷል። እሱ ጨዋታው ተጠናቆ ደጋፊዎችን በሚያመሰግንበት ሰዓት ላይ ጀስት 1 ዓመት እንኳን ቆይልን እያሉ የለመኑት እንደሆነ ተሰምቷል። ታዲያ የኩኒያ ልመና እንዳለ ሆኖ ደጋፊውም ደግሞ እየለመነው ነው እንዲቆይ 1 ዓመት ብቻ እንዲቆይ ማለት ነው። ታዲያ 34ኛ ዓመቱ ላይ የሚገኘው ካርሎስ ካሴሚሮ ትልቅ ተከፋይ ነው። ሳለሪው በጣም ብዙ ነው። ወደ ማንቸስተር ዩናይትድ ቤትም ሲመጣ 70 ሚሊዮን ፓውንድ ተከፍሎበት ነው ከሪያል ማድሪድ ወደ ማንቸስተር ዩናይትድ ቤት የተቀላቀለው በ2022 ላይ ማለት ነው። ሲመጣ የካሴሚሮ ጊዜ እንዴት ነበረ? የመጀመሪያ የመጣበት ዓመት ላይ ካሴሚሮ በጣም አስደናቂ በጣም ምርጥ ነበር። ሁለተኛው ዓመት ላይ ጥሩ አልነበረም፣ መጥፎ ነበረ። ሶስተኛው ዓመት ላይ አሞሪም ነበር። ወደ መጨረሻው ጊዜ ወይ ከጃንዋሪ በኋላ ምናምን አካባቢ ጥሩ እየሆነ መጣ። ከዛ በኋላ ይሄኛው ዓመት ላይ ነበረ የሆነ መንገጫገጮች ነበሩት። ካለፉት 2 ወር ጀምሮ ደግሞ በጣም አስደናቂ ነው እየሆነ ያለው። ታዲያ ይሄ ተጫዋች መቆየት ነው ያለበት ወይንስ ደግሞ መልቀቅ ነው ያለበት የሚለውን ነገር ስንመለከት እንዲለቅ ከሚያደርጉት ሪዝኖች እና እንዳይለቅ ደግሞ የሚያደርጉትን ሪዝኖች እንመልከት። እንዳይለቅ የሚያደርጉት ሪዝኖች አሁን እያሳየ የሚገኘው ፐርፎርማንስ ነው አንደኛ። ሁለተኛ ደግሞ ልምዱ ቀላል አይደለም። በሪያል ማድሪድ ቤት 5 ቻምፒየንስ ሊግ ማሳካት የቻለ ተጫዋች ነው። በማንቸስተር ዩናይትድ ቤት በእንግሊዝ ፕሪሚየር ሊግ ልምድ አለው። የ4 ዓመት ልምድ አለው በፕሪሚየር ሊግ ብቻ ማለት ነው። ጥሩ ተጫዋች ነው። ያለፉትን 2 ወር በጣም ማግኒፊሰንት ነው። የሚገርም ተጫዋች ነው። በዛ ላይ ደግሞ ትሬኒንግ ሴንተር ላይ ደግሞ እንደሱ ፕሮፌሽናል እንደሌለ ሁሉም ተጫዋቾች በአንድ ድምፅ አሰልጣኙን ጨምሮ ይመሰክራሉ። ኢቨን
እንደመጣ ቤንች ያደረገው ሩበን አሞሪም ራሱ ሳይቀር በካሴሚሮ ፕሮፌሽናሊዝም እንደተደነቀና ሁሉም ተጫዋቾች እሱም ማየት እንዳለባቸው እና የሆነ አሰልጣኝ እምነት ሳይጥልባቸው ሲቀር ማድረግ ያለባቸው ነገር ቀጥታው ወደ ትሬኒንግ ሴንተር ላይ ትሬኒንጋቸውን መጨመር፣ ትሬኒንግ አወርን መጨመር፣ ተደጋጋሚ ልፋቶችን በማድረግ አሰልጣኙን ማስጨነቅ የሚቻለው በትሬኒንግ እንጂ ሚዲያ ላይ በማውራት ምናምን አይደለም። ለዚህ ምሳሌ መሆን ይችላል የሚሉ ነገሮች እንዲቆይ ያደርጉታል። እንዳይቆይ የሚያደርጉት ነገር ደግሞ አንደኛ 34ኛ ዓመቱ ላይ ነው የሚገኘው። ኔክስት ሲዝን 35 ዓመት ይሞላዋል። በፕሪሚየር ሊግ ደረጃ ማለት ከፍተኛ ተከፋይ ነው። ምናልባት ኔጎሽየት እናድርግ እንኳን ቢሉ ወደ ስንት ነው የሚቀነሰው? ለካሴሚሮ እኮ ማለት ነው 100,000 ራሱ ቀንሶ እኮ ብዙ እኮ ነው። 35 ዓመት ለሚሞላው ማለት ኮንትራት ሲያራዝሙ ደግሞ ምን ያህል ጊዜ ነው የሚያራዝሙት? 1 ዓመት 2 ዓመት ነው ብዙ ጊዜ አይደል የሚራዘመው። ልክ መሐመድ ሳላና ቫን ዳይክ እንዳደረጉት 2 ዓመት ማለት እስከ 36ኛ ዓመቱ ድረስ ይቆይ ነው። እንደዚህ አይነት ሪስክ ይወሰዳል። ለዛውም በከፍተኛ ተከፋይነት ደሞዙ ሳላሪው ትንሽ ቢሆን አንደርስታንደብል ነው። ግን እሱም ዛትማች ግን በዚህ እድሜው የእግር ኳስ ዘመኑ መጨረሻ ላይ በዚህ ደረጃ ሳላሪ ለመቀነስ ይስማማል ተብሎ አይታሰብም። የእድሜው ጉዳይ ስላለ ማለት ሲቀጥል ቀጣይ ዓመት ልክ እንደ መሐመድ ሳላና ቨርጂል ቫን ዳይክ ቢሆንስ? ልክ እነሱም እኮ የኮንትራት ዘመናቸው የመጨረሻ ዓመት ላይ ማግኒፊሰንት የሆነ ሲዝን አሳለፉና በአመቱ ግን አቋማቸው ወረደ። ካሴሚሮ እንደዛስ ቢሆን የሚሉት ስጋቶች በማንቸስተር ዩናይትድ ቤት እንዳይቆይ ተግዳሮት የሚሆኑበት ነገሮች ሆኖ ተገኝተዋል ማለት ነው። ታዲያ የእናንተ ሐሳብ ምንድን ነው በዚህ ጉዳይ ላይ? ስለ ሌኒ ዮሮ ያላችሁ ሐሳብ ምንድን ነው? ካርሎስ ካሴሚሮስ ይቆይ ወይንስ አይቆይ የሚለው ላይ ያላችሁን ሐሳብ ኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። ቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።